ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር አፈ ጉባኤ ታደሰ ጫፎ፣ ክቡር አፈ ጉባኤ አገኘሁ ተሻገር፣ ክቡራን ሚኒስትሮች፣ የተከበራችሁ እንግዶች፣ እኔ የማቀርበው የሀገራችንን ከመንግስት ውጪ የሆኑ ሚዲያዎች ወይም የግል ሚዲያዎች አጭር ዳሰሳ ነው። የሀገራችን ከመንግስት ውጪ የሆኑ ሚዲያዎች ታሪክ ከጣሊያን ወረራ ነው የሚጀምረው። በጣሊያን ወረራ ጊዜ በሀገራችን ወራሪው ኃይል በጣሊያንኛ በአማርኛና በኦሮምኛ ቋንቋዎች ያሰራጭ ነበር። እንደምታውቁት ያው የበረሃ በየዱር መገደሉ የሚንገላቱ አርበኞች የመኖራቸውን ያህል ይህንን ትግል ለመድፈቅ የሚንቀሳቀሱ ባንዳዎችም ነበሩና በባንዳዎች የሚዘወሩ ነጻነት ጨለማ ነው፣ ቅኝ ግዛት ብርሃን ነው ብሎ የሚሰብኩ ሚዲያዎች ነበሩ። እነኚህ ሚዲያዎች ከነጻነት በኋላ ሲዘጉ የቀጠለው አማርኛ ብቻ ነው። የአማርኛውም የኦሮምኛውም አዘጋጆች የተወሰኑት ወደ ግብጽ ኮብልለው ከግብጽ ኢሚዲየትሊ በዛው ዓመተ ምህረት ስርጭት ጀምረዋል። ኮንቴንቱ ያው ከዚሁ የሄደ ነው። የግብጾች ፍላጎት እና የነበረው የባንዳነት ልምምድ ለረጅም ጊዜ ከግብጽ ወደ ሀገራችን ይሰራጩ የነበሩ እስከ ቅርብ ጊዜ ድረስ አንዳንድ ጊዜ 4 አንዳንድ ጊዜ 5 ቋንቋዎች ይዘት እና ድራይቪንግ ፎርስ እንዳለመታደል የሀገራችን ከመንግስት ቁጥጥር ውጪ ያሉ ሚዲያዎች ባህሪ ሆኖ ቆይተዋል። ከኢትዮጵያ ናሽናል ኢንተረስት ያፈነገጠ ኢትዮጵያን በማጎሳቆልና በማዳከም ህልውናችንን እናራዝማለን ብለው የሚያስቡ ሀገሮች ስፔሲፊካሊ ግብጽ ግፊት የቀጠለበትን ሂደት ለማቆም የዛሬ 8 ዓመት የተጀመረው የለውጥ ጉዞ የትኛውንም አስተሳሰብ በኢትዮጵያዊነት ጥላ ስር ልዩነቶችን ማራመድ ይቻላል በሚል መርህ የሳቤም የህግም የአሰራርም ለውጥ ተደርጎ በርካታ ሚዲያዎችም ውጭ የነበሩ የሚዲያ ባለሙያዎችም ውጭ የነበሩ ወደ ሀገር ውስጥ ተመልሰው እንቅስቃሴው የተጀመረው እንደነበረ እናስታውሳለን። ይሄ እንዳልኩት መሰረታዊ የሳቤ ለውጥ ነበር፣ አዙሪትን የሰበረ የአሰራርም የህግም ለውጦች ተካሂደው ነበርና በዚህ ሂደት ውስጥ ሚዲያን ኢንዱስትሪ ማድረግ እንደ ማኒፋክቸሪንግ፣ እንደ ግብርና፣ እንደ ማይኒንግ ሚዲያ ኢንዱስትሪ ከሆነ ሀገርን ይጠብቃል፣ በኢትዮጵያዊነትና በኢትዮጵያዊ ጥቅም ስር ራሱን ያለማል ከሚል አስተሳሰብ ትክክለኛ አስተሳሰብ የመነጨ እንቅስቃሴ ለማድረግ ተሞክሯል። እኔ የመጣሁበት ኤንቢሲ ቴሌቪዥን በዚህ ሂደት ጅማሮን ያደረገ ነው። በጣም አበረታች የለውጥ እንቅስቃሴዎች እንደነበሩ ይታወሳል። ሁሉም ሪፎርሞች የሚዲያ ሪፎርም ብቻ ሳይሆን አጠቃላይ ሪፎርሞች ለሚዲያ የተመቹ ነበሩ። በፖለቲካውም፣ በኢኮኖሚውም፣ በፍትህ ስርዓቱም የተካሄዱት አጠቃላይ ሪፎርሞች ለሚዲያ መልካም ምድር የተሻሉ ነበሩ። በተለይ ደግሞ ሚዲያን የተመለከቱ ሪፎርሞች ለምሳሌ ታክሴሽን ላይ ብሮድካስት ኢኩይፕመንትስ ከ100 እስከ 150% ነበር ታክሳቸው። እኛ ስንገዳ 15% 25% ሆኖ ነው ኦልሞስት ደብል ያደረገው ነው የነበረ ኮስት እየቀነሰ ነው። ይህን ተከትሎ በርካታ ሚዲያዎች ወደ በሀገራችን አቆጥቁጠዋል። ግን ሁለት መሰረታዊ ችግሮች አብረው ተከስተዋል። አንዱ የኢንተርቴይንመንትና የጆርናሊስቲክ ኮንቴንት ባላንስ አለመጠበቅ ነው። በአህጉራችን እንኳን ግንባር ቀደም የምንላቸው ሚዲያዎች የግብፁ ድሪም ቴሌቪዥን፣ የኬንያው ናሽናል ሚዲያ ግሩፕ፣ AIT ናይጄሪያ እኩል ኢንተርቴይንመንት እኩል የመረጃ ቴሌቪዥን ናቸው። እንዲህ ሲሆን ነው ሃይብሪድ የሆነ ሚዲያ ነው ዘመናችን ላይም የሰው ልጅ ፍላጎት ማለት ነው። የሰው መዝናናት ይፈልጋል፣ መረጃም ይፈልጋል። ይህንን ያጠናቀረለት ለመሄድ ግን ችግሮች ነበሩ። ሁለት አይነት ችግሮች። አንዱ እዚህ የሚካሄደውን ሪፎርም 2፣ 3፣ 4 እጥፍ የሚሆን አቅም ያሰባሰበ ጥቃት ከሌላው አንጻር ይሰነዘራል። ስለዚህ አዙሪቱን መልሶ የማምጣት ፈተና ነበረ። በዚህ በእኛ በኩል ደግሞ መረጃን እንደ ልብ ማግኘት ስለሚያስቸግር
በጣም ላይት ወደሆነ ኢንተርቴይንመንት ይሄድናለን። እጅግ ላይት ባላንስ እናረጋለን የምንለው ደግሞ የተለያዩ ፈተናዎች ነበሩና በቀጣይ ጊዜ እነኚህን ማየት ነው መርጠው ነኝ። ቀጥሎስ የሚለው ላይ ይህንን አዙሪት ለመስበር የሀገራችን ሪፎርም የተሟላ ውጤትም እንዲኖረው አንድ አራት መሰረታዊ ጉዳዮች መሟላት ያለባቸው ይመስለናል። አንዱ የመረጃ ፍሰት ነው። የዜናም የመረጃም የመዝናኛም ሚዲያ ለመሆን ሚዲያው መረጃ ይፈልጋል። መረጃ ደግሞ ሲሪየስ ዲፊሲት አለው እኛ ሀገር ላይ። ዝም ባላፍ ዝም ባይገባም ባፍ ይጠፉ በለፈለፉ የሚል ባህል በተንሰራፈበት ሀገር ላይ ህብረተሰቡም ስራ መሪውም የተለያዩ ተቋማት መሪውም መረጃ አይሰጥም። እንደ ባህል የተንሰራፋ ነውና ይሄ መሰበር አለበት። አንዱ መለወጥ ያለበት መልክዓ ምድር ይሄ ነው። በተለይ መንግስት ጋር ደግሞ እንደ መንግስት ባህልን አልፎ የሚሄድ ቁጥኝት ስለሚጠይቅ ቢሮክራሲው የመንግስት አመራሩ የመረጃ ፍሰት ላይ አብዮት ሊያከናውን ይገባል የሚል እምነት አለን። ያለዛ ሚዲያው ከህዝብ ወደ መንግስት ከመንግስት ወደ ህዝብ የመረጃ መለዋወጫ መድረክ ሆኖ የማገልገል ዕድሉ ይደናቀፍበታልና ነው። ይሄ በጣም ሊተኮርበት እንደሚገባ ይሰማኛል። በሀገሪቱ የመረጃ ነጻነት ህግ አለ። ቢሮክራሲያችን ግን የመረጃ መከልከል ህግ ያለ ነው የሚመስለው። ስለዚህ እዚህ ጋር መሰረታዊ ለውጥ ሊከናወንበት ይገባል። እንደ ባህል የቀረፈደንም ነገር ጥሶ ማለፍ የሚገባ ይመስለናል። ሁለተኛ ተቋማዊ ብቃት ነው። ብቅ ያሉ ቴሌቪዥኖች ሲጠፉ እያየን ነው። አቅም ውስንነት አለ። ከመሰረታ ጀምሮ ለመሄድም አቅም ይፈልጋልና እዚህ ጋር የተባበረ ጥረት ያስፈልጋል። በምርምር የታገዘ ሙያዊ አቅም ያለው የተደረጀ ካፒታል ያለው ሚዲያ እንዲኖር በመንግስት በኩልም ቅድም እንዳልኩት እንደ ማኒፋክቸሪንግ ኢንዱስትሪ፣ እንደ ቱሪዝም፣ እንደ ማይኒንግ የቅርብ ድጋፍና ክትትል ያስፈልገዋል። ይሄ ሲሆን ነው በመሰረታዊነት ሀገራዊ ጥቅም ስር የተደራጀ ኢትዮጵያን የሚከላከል በኢትዮጵያዊነቱ የሚሰራ ሚዲያን ኢትዮጵያ ውስጥ ሆኖ ማድረግ የሚቻለው። ሶስተኛ የማርኬቱ ስነ ምግባር ጉድለት ነው። ሲሪየስ የሆነ ችግር አለ እዚህ ጋር። ከህግም ከፍትሃዊነትም ከስነ ምግባር አኳያ የሚታዩ ችግሮች ሚዲያዎች ወደፊት እንዳይራመዱ ችግር እየሆኑ ነው ያሉት። እዚህ ጋም በመንግስት በኩል ሊወሰዱ የሚገባቸው እርምጃዎች አሉ ይመስለኛል። ፍትሃዊ የሆነ የገበያ ስርጭትና ስነ ምግባርን የመካተል ጉዳይ ያስፈልጋል። አንዳንድ ተቋማት ፊት ለፊት ከመንግስት ሚዲያዎች እንጂ ሰርቪስ አንገዛም ይላሉ። በማንኛውም መልኩ ህጋዊ አይደለም፣ ይሄ ፍትሃዊም አይደለም። እኛም የሚዲያ ተቋማት ፉክክራችን ስነ ምግባራዊ እንዲሆን ማድረግ አለብን። ወደ ውስጣችንም ወደ ውጭም ያሉ ችግሮችን ከፈታን ብዙ መራመድ እንችላለን። መጨረሻ ላይ የቴክኖሎጂ ጉዳይ ነው። ዛሬ ዲጂታል ሚዲያው ሰፊ ሚና እንዳለው እናውቃለን። አንዳንድ ጊዜ ግን ሚኒስትሪ ሚዲያዎች ለዲጂታል ያለን ሚዲያ ግምገማ የተዛባም ነው። ሚኒስትሪ ሚዲያ ዲጂታል ሚዲያውን ፕላትፎርሙን ለመጠቀም የሚከለክለን የለም። በስፋት መጠቀም አለብን። ተቋም ሆነን በጣም በሰፊ የሰው ኃይል በደረጃ ቴክኖሎጂ ዴሊቨር የምናደርገው ኮንቴንት ከግለሰቦች ኮንቴንት ጋር ሊነጻጸር አይችልም። ህብረተሰባችን ይመዝናል። ባይመዝን ኖሮ አንድ ግለሰብ ከቤት የሚያወር ወደሞ ከባህር ማዶ የሚረጨውን እንዳለ ቢቀበል ኖሮ ሀገራችን አሁን አይደለም መልኳ ይገነዘባል ህብረተሰባችን። ስለዚህ ያለንን አቅም ያህል ዲጂታል ፕሬዘንሳችንን ጠንካራ ማድረግ ያስፈልገናል። በዚህ ረገድ የተባበረ አሰራር እና አቅምን ያገናዘበ አካሄድ ያስፈልጋል። ኤንድ ዲፒሲታችን መሙላት አለብን። ሌሎች በጣም ኃላፊነት በጎደለው ደረጃ ምንም ያልተመዘነ መረጃ ሲሰጡ እነሱ ከኛ የታመነ ሊሆኑ አይገባም። ህብረተሰቡም አያምንም። ግን ሙሉ እምነት ያቀርባሉ ወይ ብሎ ይጠይቀናል። ሙሉ እውነት ይዋሻሉ ብሎ አይገምትም። አብዛኛው ሰው በወሳኝ እውነት ይቀርባሉ ወይ ነው የሚያስበው። ይህን የሚከለክል ችግር አለ ብዬ አላስብም። ክቡር ጠቅላይ ሚኒስትር ደጋግመው እውነት ተናገሩ፣ የመንግስት ደጋፊ እንድትሆን ለምፈልገው ከዚህ ቀደም የነበረውን ዶክመንታሪ አይታችሁታል። ደጋግመው የሚነግሩን ነገር እውነትን ተናገሩ። እውነትን ስንናገር በጣም የደረጀ ባህል አታችመንት ያለው ህዝብ ነው ያለን። በነገራችን ላይ ይመዝናል። ይሄን ለማድረግ እንዳልኩት አቅማችንን በሚገባ መጠቀም፣ መረጃዎች ከሁሉም አኳያ ወደ ሚዲያዎቹ እንዲመጡ ማድረግ፣
ስለዚህ የሀገራችን የሚዲያ ፍላጎት በሀገራችን ሚዲያዎች እንዲሸፈን ማድረግ ከቻለን የኢትዮጵያን ብሔራዊ ጥቅም ያስከበረ ጠንካራ የሚዲያ ኢንዱስትሪ እንደምንገነባ ተስፋ አደርጋለሁ። የባንዳነት አዙሪትንም መክታት የሚቻለው በዚህ መልኩ ነው እናምናለን። በኢትዮጵያዊነት እና በኢትዮጵያ ጥቅም ስር ጠንካራ ሚዲያዎችን ለመገንባት በሁሉም በኩል ቁርጠኝነትም ተነሳሽነትም እንዳለ አምናለሁ። አመሰግናለሁ በጣም